በተለያዩ አብያተ ክርስቲያናት ላይ ያለው ድባብ ምን ይመስላል የሚለውን የምሽቱን ሁኔታ እያሳየን እንገኛለን። እንደሚታወቀው በክርስትና እምነት ተከታዮች ዘንድ ይሄ በተለይም ደግሞ እስከ 9 ሰዓት የክርስቶስ ትንሳኤ እስከሚታወጅበት ሰዓት ድረስ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በኢትዮጵያ ካቶሊካዊት ቤተክርስቲያንም ሆነ በወንጌል አማኞች ዘንድ የተለያዩ ስርዓቶች በየአብያተ ክርስቲያናቱ እየተከወነ ጥበቃ የሚደረግበት ነው። ከአብያተ ክርስቲያናቱ ባለፈ ደግሞ መኖሪያቸው ላይ የሚገኙ የማህበረሰብ ክፍሎችም ደግሞ ይሄንኑ ሰዓት እየጠበቁ እንደው የሥራ ሁኔታ ይዟቸው በቤታቸው ላይ ቆይተው ዶሮውንም ሌላውንም ነገር ሲሰሩ ይቆዩና ልክ 9 ሰዓት ሲቀርብ ደግሞ ወደ አብያተ ክርስቲያናት ሄደው ደግሞ በዚያ ሲጸልዩ ካመሹት ምእመናን ጋር አብረው ተቀላቅለው ደግሞ የክርስቶስን ትንሳኤ አንድ ላይ ያውጃሉና በተለያዩ ቦታዎች ላይ እየተመለከትን የምንገኘው ይሄንኑ ነው። እኛም ያደግንበት ሁኔታ ይሄንን ያሳየናል። አው እንግዲህ በተለያዩ አካባቢዎች የተለያዩ ሁነቶች አሉ፣ ትንሳኤውን የሚዘክሩ ሁነቶች አሉ። ከዛ ባለፈ ደግሞ በተለይ ማህበረሰቡ ሰብሰብ ብሎ ቅድም በነገር ላይ ቅድስት ስታነሳው ነበረ ይሄ አቅመ ደካሞችን ነዳያኖችን ማስከፈል ስርዓት አለ በተለያዩ አካባቢዎችና ወደኛ አካባቢ ደግሞ እኔ ወደ መጣውበት አካባቢ ደግሞ በተለይ 9 ሰዓት ላይ እነዚህ አቅመ ደካማዎችን የሚያስባቸው የሌላቸው ሰዎችን አንድ ላይ ሰብሰብ አድርጎ የማስከፈል ስርዓቶች አሉ። ያሞኔ ግን በተለያዩ ቅድም ስታነሳ እንደነበረው በተለያዩ አብያተ ክርስቲያኖች የተለያዩ የሃይማኖታዊ ስርዓቶች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ዝማሬዎች አሉ፣ ቅዳሴ አለ። ከዛ ደግሞ ጧፍ የማብራት ስርዓቶችም አሉ። ቀደም ብለን ስናነሳ እንደነበረው በተለያዩ አማኞች ዘንድ በተለያየ መንገድ የሚከበር በዓል ነው። አሁን ደግሞ ይዘናችሁ የምንሄደው ወደ ወንጌል አማኞች አብያተ ክርስቲያናት ይሆናል። ወደ ዩጎ ሲቲ ቸርች እንወስዳችኋለን። ሀያት ላይ የሚገኘው ዩጎ ሲቲ ቸርች ላይ የተለያዩ የሃይማኖታዊ ስርዓቶች እየተፈጸሙ ወደ ትንሳኤው መቃረቢያ ሰዓት ጥበቃ እየተደረገ ይገኛል እና በዛ የሚገኘውን ድባብ ደግሞ ሊያስቃኘን ባልደረባችን ሰለሞን በየነ በዩጎ ሲቲ ቤተክርስቲያን ነው የሚገኘውና ሰለሞን እንዴት አምሽታል? እንኳን አደረሰ። በዛ ያለው ድባብ ምን ይመስላል የሚለውን የተመለከትከውን ለተመልካቾች አድርሰን። አመሰግናለሁ ዙፋንና ሞሪቶ። በዛሬው ዕለት የትንሳኤ ዋዜማ ላይ እንገኛለን። በተለያዩ የወንጌል አማኞች አብያተ ክርስቲያናትም የተለያዩ ልዩ መርሃ ግብሮች ይከናወናሉ። እንደሚታወቀው የኢየሱስ ክርስቶስ የትንሳኤ በዓል በተለያዩ ልዩ ሁኔታዎች ነው የሚያከብሩት የወንጌል አማኞች። በተለይም እነዚህ የሕማማት ሳምንቶች ደግሞ በተለያዩ ሁኔታዎች ሲያስቡ የሚቆዩበትና በተለይም ሐሙስ፣ አርብ እንደዚሁም ደግሞ ቅዳሜም በርከት አድርገው ጾምና ጸሎቶችን የሚያደርጉበት ጊዜዎቻቸውን የሚያሳልፉበት ሰዓት ነው። እንግዲህ በዛሬው ዕለትም ደግሞ የትንሳኤው በዓል ዋዜማ ላይ ነው የሚገኙት። በዋናነት የክርስቶስ ሞትና ትንሳኤን ደግሞ የወንጌል ማዕከል አድርገው የሚያምኑበት ነው። ይህ ደግሞ አጠቃላይ ከሚያከብሯቸው በዓላት መካከል ደግሞ በዋናነት ከሚጠቀሱ በዓላት መካከል ነው ይህ የትንሳኤ በዓል። እንግዲህ በዛሬው ዕለት በዋዜማው እንገኛለን። አሁን እኔ እዚህ የምገኝበት ስፍራ ደግሞ ዩጎ ሲቲ ቤተክርስቲያን ትሰኛለች። እዚህ አያት አካባቢ ነው ያለሁት። ምሽቱን ከአመሻሽ ጀምሮ እስከ ንጋት ድረስ ይህን የኢየሱስ ክርስቶስን ትንሳኤ የሚያውጁ የተለያዩ ዝማሬዎች እንደዚሁም ደግሞ የቃል ጊዜና የጸሎት ጊዜ በማሳለፍ ነው የሚያመሹት። ምእመናንም በርከት ብለው በዚህ ስፍራ ፈጣሪያቸውንና አምላካቸውን እያመሰገኑና እያከበሩ ነው የሚገኘው። በተለይ ደግሞ እንደሚታወቀው የወንጌል አማኞች ይህ የትንሳኤ በዓል ልዩ በሆነ ሁኔታ የሚያከብሩበት ነው። በተለይ ደግሞ የክርስቶስ ከሞት መነሳት የአስተምሮቶቻቸው ማዕከል በማድረግ እንደዚሁም ደግሞ ለቀጣይ ጊዜም ለሕይወታቸውም ደግሞ እንደ አንድ የመሰረት አድርገው የሚናገሩበት ነው። በዚህ ስፍራ እንግዲህ የተለያዩ አገልጋዮች አሉ፣ ዘማሪያን እንደዚሁም ደግሞ የወንጌል አገልጋዮች በዚህ ስፍራ በመሆን የክርስቶስን ትንሳኤ የሚያውጁ መልእክቶችንም እንደሚያስተላልፉ ነው የሚጠበቀው። በተለይ ደግሞ የወንጌል አማኞች የክርስቶስን መነሳት በልዩ ዝማሬዎች በማወጅና በማክበር የሚታወቁበት ነው። በተለይም ሌሊቱን የክርስቶስን መነሳት የሚያውጁበት ነው። ደግሞ በልዩነት በዝማሬ የሚያቀርቡት እንደሆነም የሚጠበቅ ነው። እንግዲህ እንደሚታወቀው በተለያዩ አካባቢዎችም መሰል መንፈሳዊ ሁኔታዎች የሚካሄዱበትና ይህንን የኢየሱስ ክርስቶስን ሞትና ትንሳኤ በልዩነት
እንደሚያከብሩ ነው የሚጠበቀው። አሁንም ከጀርባዬ የዝማሬ ድምጾችን እየሰማ እንገኛለን። ምእመናንም ከመዘምራን ጋር በጋራ በመሆን እግዚአብሔርን እያመሰገኑ ነው የሚገኙት። የዚህ የወንጌል አማኞች የትንሣኤ በዓል ዋዜማ ደግሞ በልዩ ሁኔታ በእነዚህ አይነት ሁኔታ በዚህ በዩጎ ሲቲ ቤተክርስቲያን እየተከናወነ እንደሆነ መመልከት ይቻልንበት ነውና እጅግ ደማቅ ድባቡም ከፍ ያለ እና ልዩ ስሜት የሚሰጥ መሆኑን በዚህ ስፍራ ተመልክቻለሁ። ሞሊቶና ዙፋን፣ ለአሁኑ ያሉ መረጃዎች ይህን ይመስላሉ።